ጭንቀት ከምን ይመጣል? ከአቡነ ሽኖዳ ትምህርቶች የተወሰደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጭንቀት ከምን ይመጣል? ብፁዕ አቡነ ሽኖዳ ጭንቀት የሚመጣው ከቁሳዊ ችግሮች ይልቅ ከመንፈሳዊ ድካም እንደሆነ ያስተምራሉ። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ የእምነት መጓደል። ጭንቀት የሚጀምረው እግዚአብሔርን ከስዕል ውስጥ ስናስወጣው ነው ይላሉ። እግዚአብሔር ታሪካችንን እንደሚመራና ለእኛ እንደሚያስብ ስንረሳ ነገን በራሳችን ትከሻ ላይ ለመሸከም እንሞክራለን። ያኔ ጭንቀት ይወለዳል። ሁለተኛ፣ ሁሉንም ነገር ለመቆጣጠር መፈለግ። ሰው ከቁጥጥር ውጭ የሆኑ ነገሮችን፣ የወደፊቱን የሰዎችን ሐሳብ ለመቆጣጠር ሲታገል ይጨነቃል። አቡነ ሽኖዳ እንደሚሉት የማይቻለውን ነገር ለእግዚአብሔር መተው አለመቻል የጭንቀት ምንጭ ነው። ሶስተኛው፣ ከመጠን ያለፈ የዓለም ፍቅር ነው። ልባችን በምድራዊ ጥቅም፣ በዝናና በሀብት ላይ እጅግ ሲጣበቅ እነዚህን ነገሮች እንዳናጣ በመስጋት ዘወትር እንጨነቃለን። አራተኛው፣ የጸሎት ሕይወት መዳከም ነው። ጸሎት የነፍስ ትንፋሽ ነው። ጭንቀት ማለት በጸሎት ወደ እግዚአብሔር ያልተወረወረ ከባድ ሸክም ማለት ነው። መፍትሄውስ ምንድነው ስንል አቡነ ሽኖዳ እንዲህ ይላሉ። ለጭንቀት የሚሰጡት ታላቅ መድኃኒት ለእግዚአብሔር መተው የሚለውን ነው። ልጄ ሆይ አንተ ስለ ራስህ ከምትጨነቀው በላይ እግዚአብሔር ስላንተ ያስባል። ስለዚህ ጉዳይን ሁሉ ለእርሱ ሰጥተህ በሰላም እደር። ብፁዕ አቡነ ሽኖዳ ሳልሳዊ። ልጄ ሆይ አንተ ስለ ሥራ ከምትጨነቀው በላይ እግዚአብሔር ስላንተ ያስባል። ስለዚህ ጉዳይን ሁሉ ለእርሱ ሰጥተህ በሰላም እደር። ብፁዕ አቡነ ሽኖዳ ሳልሳዊ። በጠባብ በር ለመግባት እንታገል። ዛፎች በክረምቱ የዝናቡ ጀንፈር ውስጥ ጸንተው ካላለፉ በስተቀር ፍሬ ሊያፈሩ እንደማይችሉ ሁሉ በእኛም እንዲሁ ነው። ይህ የአሁኑ ዘመናችን የሽንፍርና የማይበል ጊዜ ነው። ስለዚህም መንግሥተ ሰማይን ለመውረስ የምንችለው በብዙ ፈተናዎችና ውጣ ውረዶች በኩል በማለፍ ነው። እማሆይ ቴዎዶራ። ሲሰድቡ ዝም በል፣ እግዚአብሔር ራሱ ጠበቃ ይሆናል። ምክር ዘአበው ቀደም። እንዲያድርግ ስትተኛ ጸልይ፣ ስትነቃ ጸልይ፣ ሕይወት ስትከብድብህ ጸልይ፣ ደስተኛ ስትሆን ጸልይ፣ እርግጠኛ መሆን ሲከብድ ጸልይ። በምንም ሁኔታ ጸልይ፣ ታምራቱን ታየዋለህ። ምክንያቱም እግዚአብሔር ሁልጊዜ ካንተ ጋር ነውና። ብፁዕ አቡነ ሽኖዳ ሳልሳዊ። ንስሐችሁና ጸጸታችሁ ከሞት በኋላ እንዳይሆን ተጠንቀቁ። ከሞት በኋላ ንስሐ ዋጋን አያሰጥም፣ ከንቱ ነው። መልካም ሥራን ለመስራት ተሽቀዳደሙ። በሕይወት እያላችሁ ተዘጋጁ። ፍሬ ሳይኖራት በከንቱ እንደደረቀች ዛፍ ተቆርጣችሁ ወደ እሳት እንዳትጣሉ አሁን እወቁበት። ቅዱስ ቀሌምንጦስ። በግልጽ ልንገራችሁ ወንድሞች ሆይ፣ ምንም ማድረግ የማንችልበት ሰዓትና ጊዜ ይመጣል። መናገር የማይቻልበትና ጉሮሮ የሚዘጋበት ዕለት ይመጣል። ማየት የማይቻልበት ዕለት ይመጣል። መስማት የማይቻልበት ዕለት ይመጣል። ቤተሰብ በለቅሶ ሲፋጅ መስማት የማይቻልበት ጊዜ ይመጣል። ቅዱስ ጴጥሮስ። ተወዳጆች፣ ስለ ፍቅርና ስለ ባልንጀራ የእግዚአብሔር መገኛ የእውነተኛ ፍቅር መኖሪያ በሆነው በሰው ልብ ውስጥ ነው። ባልንጀራህን ስትወደውና ለእርሱ ስታዝን እግዚአብሔርን በውስጥ እያኖርከው ነው። ወንድምህን ሳትወድ እግዚአብሔርን ወዳለሁ ብትል ውሸታም ነህ። ሰውን መውደድ ማለት ግን ስህተቱን መውደድ ማለት አይደለም።
ሰውን ከነደካማነቱ ተቀብሎ በጸሎትና በትህትና ማነጽ ነው እንጂ። ፍቅር የሌለው ሕይወት ፍሬ እንደሌለው በረሃ ነው። ፍቅር ያለው ግን በፈተና መሃል እንኳ ደስተኛ ነው። ቅዱስ ዮሐንስ አፈወርቅ። ኃጢአት ብትሰራ ተስፋ አትቁረጥ። ተስፋ መቁረጥ ከኃጢአት ሁሉ የከፋ ኃጢአት ነው። ሰይጣን ኃጢአት እንድትሰራ ሲያደርግህ ተስፋ የለህም ይልሃል። አንተ ግን እግዚአብሔር መሐሪ ነው በለው። ንስሐ የሰይጣን መሳለቂያ መሆንህን ታስቀራለችና። ንስሐ አንተን ከምድር አንስታ በሰማይ ካሉ መላእክት ጋር ታቆምሃለች። ኃጢአት በሽታ ነው፣ ንስሐ ግን መዳኛ ነው። ማንም ታሞ መድኃኒቱን እየናቀ ሞትን እንደማይመርጥ ሁሉ አንተም ንስሐን እየናቅ በነፍስህ አትሞት። ዛሬ የንስሐ ጊዜ ነው። ዛሬ የተመለሰ ሁሉ በእግዚአብሔር እቅፍ ውስጥ ይገባል። ነገር ግን የፍርድ ቀን ነው። ያን ጊዜ ንስሐ ብትፈልግ እንኳ አታገኛትም። ስለዚህ ዛሬውኑ ወደ እግዚአብሔር ተመለስ፣ እርሱም በደስታ ይቀበልሃል። ቅዱስ ዮሐንስ አፈወርቅ።